እኔ ደግሞ ሞኛው ማለት ነው ልዑል ሲመታው አላያችሁ? በዚያ ምክንያት መስሎኝ ነበር። ለካስ እነሱ ድራማቸውን ሁሉ ነገራቸው ጨርሰው ከአበበ ጋር በምግብ አድርገው የሆነ መድኃኒት ሰጥተው ልጁን እንዲታመም አደረጉት። ከዛ ታሟል ሲባል ልዑልም ያው ሲያየው ምንም እንትን አላለለትም። ተነስቶ ወደ ሐኪም ቤት እንዲሄድ አደረገው። ግን ይህ ሁሉ ድራማ የማን ነበር? የማቴዎስ ነበር። ማንም ሰው እንግዲህ አብሯችሁ እየሰራ አብሯችሁ እየበላ እየጠጣ ሁሉ ነገር እየተጋራ ማንም አታምኑትም እንደዚህ አይነት ነገር ያደርጋል ብላችሁ። ያው እንግዲህ ካለፈ በኋላም ቢሆንም ዛሬ ግን እውነቱን እየተናገረ ነው። እንዴት አድርጎ እንዳስመለጠው ምን አድርጎ ሐኪም ቤት እንዳስገባው። እኔ አሁን ላይ ይቅርታ አድርጉልኝ ያልተዋጠኝ ነገር ቢኖር እጅን የነሱ የነሊያ ወይም ያበበ ሰዎች ናቸው እንደዚህ ያደረጉኝ ብሎ አሁንም ከህግ እንዳይቀርብ እንዳይታሰር ያደረገው እንትን ይመስለኛል እንጂ የሚያወራው ሁሉን ነገር በፍጹም አንድ እውነት የላትም። አንድ እውነት የላትም። በቃ አሁንም የምፈረው ከአቤል ማራቅ አለበት ይሄን ሰውዬ። በጣም ነው የሚያስፈራኝ አነጋገሩ፣ ሁሉ ነገሩ። ለምንም እንትን የሚል ሰው አይደለም። እንደነዚህ አይነት ሰዎች ገንዘብ ብቻ ነው ጭንቅላታቸውን እንትን ያለው እና አይደለም ለአቤል ይቅርና ለልዑል ራሱ ማቅረብ የለበትም። በዛ ሰዓት አበበንም በሞኝነቱ ልዑል እውነቱን እስከሚናገር ብሎ ቤቱን ከፍቶ አብሮ እያበላ እያጠጣ መጨረሻ ላይ ምን አድርጎት እንደሄደ አይታችኋል። እና ይሄ ሰውዬም አሁን እንደዚህ አይነት ድራማ እየሰራባቸው ነው። በእነሱ ላይ መታሰር ያለበት ሰው ነው ማቴዎስ ማለት። ብዙ ነገር በተለይ አበበን አልኩኝ ልዑልን እና አቤልን በደንብ ጥንቃቄ ማድረግ ያለባቸው። ይሄን ሰውዬ በፍጹም ማመን የለባቸውም። አሁን ደግሞ ዙሮ ምን አለ አቤል ጋር መታረቅ እፈልጋለሁ፣ አስታርቁኝ፣ ሳላቅ ነው የሆነ መድኃኒት ሰጥተውኝ አፍዝዘውኝ ነው እንደዚህ አይነት ነገር የሰራሁት አበበን ያገዝኩት እንጂ በፍጹም ከራሴ ጋር አልነበርኩም እያለ እያስመሰለ ነው። እንግዲህ እኔ ማንን እንደምታምኑ ከማን ጋር አብራችሁ ግራ ነው የሚያጋባው ወገን፣ ግራ የእውነት። አሁን ደግሞ ወደ እነሱ ጠጋ ጠጋ እያለ ነው እንግዲህ እነዛኞቹ የሆነ ነገር አስበው ከአቤል ጋር እንዲጠጋጋ አድርገው እነዛኞቹ እነ ሊያ ልከውት ነው አሁን ላይ እንደዚህ አይነት እንትን የሚለው። እኔ አሁን ልዑል በአሁኑ አምኖት እንደው ይሄን ልጅ እንትን ካሉት የእውነቴን ነው የምላችሁ በልዑል ላይ በጣም ነው የምቀየመው፣ በጣም ነው የምቀየመው የእውነት። ይሄን ሰውዬ ከምንም አይደለም አቤል ጋር ማስታረቅ ይቅርና ከሱ አጠገብ ራሱ እንትን ማለት አለበት። እንዴ ካበበ እኮ በምንም አይተናነስም። ይሄ ራሱ እኮ ትልቅ ወንጀል ነው የሰራው፣ መታሰር አለበት። እጄ ተሰበርኩ እንደዚህ ያልኩኝ ምናምን ስላለ በውሸት ያልሆነ የሆነ ነገር ስለሰጠ ነገ ጧት ደግሞ አንዳቸውን ምን አድርጓቸው እንደሚወጣ አናውቅም። እንዴት አድርጎ በምግብ ለሰው ልጅ መመረዝ እንዳለበት ቁጭ ብሎ እየተናገረ ነው ያለው። አያችሁ፣ ልምድ ያለው ሰው ነው። እና አሁን ይህን ማን ነው የሚያምነው? ከጀርባ ያሉትን በሆነ ገንዘብ ተደልሎ እነ ልዑልን እና አቤልን አሳልፎ እንደማይሰጣቸው በምን እርግጠኛ ይሆናል? ይሄ ትናንት ከአቤል ከምን አይነት እንትን አውጥቶ ዛሬ ግን አቤልን የከዳ ሰውዬ አሁን ደግሞ እዚህ መጥቶ ሌላ ነገር ስላለ የውሸት እንትን ስላወራ የሚያሳምናቸው መስሎት ከሆነ በፍጹም ተሳስቷል። አሁን በዚህ ልዑል የሚታለልለት መስሎታል። አላወቀም።
አይደለም ምን ሲሉ ሲሸጡኝ አውቃለሁ አለች። ሞኝ 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 ይመስለዋል እንዴ አንቺ? እንደው ሰው እንደ እንትን አድርጎ ስታዩ ቀርባችሁ ስታዩት እሱ ደግሞ ልክ የሆነ ጥሩ ነገር እንደሰራ አይኑን በጨው አጥቦ ደግሞ ጭራሽ መጥቶ ይከራከራል። ጭራሽ ደግሞ አቤልን ይቅርታ መጠየቅ እፈልጋለሁ ይላል። ድሮ ነበረ ያን ሁሉ ነገር ሲፈጽም ያን ሁሉ ውለታ ቢስ ባይሆን አበበን ካስመለጠ በኋላ አይደለም ይሄ ማቴዎስ ይቅርና እዛ ሐኪም ቤት ውስጥ ሰራተኛ የጽዳት የምትሰራዋ እሷ ራሱ መታሰር አለባት። አይገርማችሁም? አንደኛ እንትን እሷ ናት ቁልፍ በዛኛው በር እንዲወጣ እያገዘች ያደረገችው። የእንትን ምንድን ነው ስሙ የዶክተሮች ነጭ ጋውን እንዲለብስ አድርገው። ወንድም እኮ አለ እኮ ባለፈው እኮ አንድ ወንድም ነበረ እንደ ዶክተር መስሎ የሚሰራ። ለካስ ዶክተር ሳይሆን እነሱ ያዘጋጁት የራሳቸው ሰው ነው። አያችሁ ምን ያክል በዚህ እንትን ላይ ተደራጅተው እንደነበረ። ልክ እሱን ሲታመምላቸው ሐኪም ቤት ሲገባ ሁሉም በየአቅጣጫው ራሳቸው ተዘጋጅተው ነበረ። ደግሞ ልዑል እንደዚህ አይነት ነገር ይፈጠራል ብሎ በዛ ሰዓት በፍጹም አያስብም። ሐኪም ቤት ነው የልዑል ሰዎች ግቢ ሙሉውን በሶስቱም አቅጣጫ እየጠበቁ ነበር እንዳይወጣ። እንዴት አድርጎ እሱ የሸወዳቸው እኮ ጋውን ስለለበሰ ነው እንጂ በፍጹም አያመልጣቸውም ነበር። የልዑል ሰዎች እንትን አይላቸውም ነበር። ግን ያው እንትን ስለለበሰ በምንም ልታውቂው አትችይም። የሆነ ነርስ ምናምን ይመስሉ በዛ ምክንያት ነው አበበ የወጣው እንጂ እነሱ ያዘጋጁት ወጥመድ እንኳን በጣም 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 ለሌላ ነገር እንደዚህ ቢተጉ አሪፍ ነበር። ለወንጀለኛ እየተባበሩ ይሄን ያክል አረ በስመ አብ። በተለይ የማቴዎስ ነገር በጣም አረ እንደው ምንም አይሰማም አይሰማም አይታይ ጉድ የለም መቼም ዘንድሮ። እኛማ ዝም ብለን እናያለን። እንግዲህ የአሁኑ ደግሞ እየባሰ ነው ወገን፣ እየባሰ 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 ነው የመጣው። የአሁኑ ደግሞ የዛሬው ደግሞ እንደው እስከ ዛሬ ድረስ ስንት እንትን እየሰሩ ነው። የዛሬው ደግሞ ተደብድቤ ቆሜ መሄድ ራሱ በእግዚአብሔር ፍቃድ ነው። ሙቼ ነበር እንደዚህ አድርገውኝ እንደዚህ። ልዑልን ለማሳመን የማያደርገውን ነገር የለም። ዝም ብላችሁ ተመልከቱ ጎበዝ። እንደው አሁን እንደው ቢሸወድ ማለት ነው። ባለፈው ስንት ነገር አቤልን ከርቶ እንግዲህ ይሄ ሰው ከአበበ በፍጹም የሚተናነስ ነገር አይደለም ክደት የፈጠረባቸው እና በዚህ ሁኔታ ሆኖ አሁን ደግሞ ጭራሽ ለሱ እንዲያዝኑለት እያስመሰል ማን ያምናል? አሁንም እኮ እነ ሊያ ልከውት ሊሆን ይችላል። እኔ እኮ አሁን ይሄ ሰው እጅ ውስጥ ጠግኖ ምናምን ስለመጣ ተጎድቼ ምናምን ሕክምና ወረቀቴ ላሳያችሁ ካላመናችሁ ሌባ ነው፣ የእውነት ሌባ ነው። ምን እሱ በብር የማይገዙት ነገር የለም። መቼም እነሱ ብር ያለው ሰው መቼም የሰውን ህይወትም የሰውንም ሁሉ ነገር በብር ነው እየቀየሩት ያሉት። እና አሁን እነ ልዑልን ለማሳመን ወረቀት የህክምና ወረቀቴ እንደዚህ እንደዚህ እያለ የቋጡን የምኑን እንትን ይዘለባብዳል። ነገ ደግሞ ምን ብሎ እንደሚሄድ እናያለን። አሁን ታዲያ ወንጀለኛ ካልሆነ ይሄ ማቴዎስ ለምን እዛ ቦታ ላይ ጠፋ? አሁን በስንት ፍለጋ ልዑል ስላገኘው ጭራሽ ዙሮ አልበቃው ብሎ እነሱ አድርግ ያሉትን ወጥመድ እንደ አዲስ ይዞ መጥቶ
አቤል ጋር ለመስራት አይኑን በጨው አጥቦ ይቅርታ ልጠይቅ ብሎ እንደዚህ አይነት ካዲዎች ሰዎች ስላሉ እኔ ማንን እንደምታምኑ አላውቅም። እውነት አሁን አንዳንድ ጊዜ ሰዎች በተለይ አብረው ሲሰሩ የግዴታ መተማመን አለብሽ። ካልተማመንሽ በፍጹም ስራው ራሱ አይሰራሽም። እሱ ይሆን እሷ ትሆን እየተባባሉ እንዴት ነው? ይሄ ልጅ አሁን ምንም ነገር የማያውቅ ነበር የሚመስለን ማቴዎስ፣ ግን ከጀርባ ግን በጣም ያው ገንዘብ የሰውን ህይወት ያበላሻል የምላችሁ ወድጄ አይደለም። ይሄ ሰው ለጊዜው ገንዘቡ ሲከፈለው በጣም ህይወቱን የቀየረለት መስሎታል። ግን መጨረሻው ምን እንደሚሆን ታዩታላችሁ። መጨረሻው ከራሱ አልፎ አበበ ራሱ ብቻ አይደለም እየሸሽ ቤተሰቦቹም በሰቀቀን ነው ያሉት። እናቱ ተሳቀው ነው የሚኖሩት። አያችሁ፣ የሆነ ችግር ሲመጣ ቤተሰብ ሙሉ ነው እንትን የሚቸገረው። እሱ ግን ያ ሁሉ ነገር ረስቶ ምንም ነገር እንዳልሰራ ምንም እንትን እንደሌለበት ጭራሽ ይቅርታ ጠይቆ ስራ ለመስራትም ይፈልጋል። እኔ በአሁኑ ልዑል እንትን አይለውም ምንም። እኔ ኮሜንታችሁን እያየው ነበር። ይቅርታ እንዳታደርግለት አብሮም እንዳይሰራ እንዳታምኑት የሚል በጣም ብዙ ኮሜንቶችን እያየው ነው። በአሁኑ እንደዚህ ከተሸወደ ልዑል እኔ እንጃ። በአበበ ካልተማረ አበበ እንደዛ አታሉት ከሄደ በኋላ አሁንም ይሄ እኔ እኮ አቤቱ! አረ ስንቱን አየነን በዚህ ቅርብ ቀን። ሰው በየጊዜው እየተቀያየረ በአሁኑማ በፍጹም አያምነውም። አይገርማችሁም? ማንን ሊያታልል እንደፈለገ አላውቅም። ልዑል ከነገራችን ላይ ሰው በጣም ያምናል። አይታችሁት ከሆነ ለሰዎች በጣም እንትን ይላል። ከታመመ ይጨነቃል። የሆነ ብቻ እንደዛ ሩሩም ስለሆነ ይመስለኛል እየተጫወቱበት ያሉት። ግን ደግሞ እዚህ ስራ ላይ ለሰው መራራት አያስፈልግም። ለሰው ልጅ ማዘን ምንም አይነት እንትን አያስፈልግም። በደካማ ጎንሽ እየገቡ እነሱ ደግሞ ስራቸውን እየሰሩ ነው ያለው። አበበ እንደዚያ ያታልላል ብሎ ማንም አላስበም። ይሄ ማቴዎስም ልክ ካበበ በምንም አይተናነስም። ዝም ብላችሁ ሲያወራ ምኑ ሁሉ ነገሩ እንደሱ ነገር ነው። በቃ ቅልብልብ ያለ ነገር ነው። አሁን ያወራውን አሁን መልሶ ይደግመዋል። ምን አይነት ክብረ ቢስ ሰው እንደሆነ አላውቅም። የሌባ አይነ ደረቅ ምንድን ነው አለ። እኛ እኮ በእናሱ እኮ ጨጓራችን ተቃጠለ። ነገ ደግሞ ምን አድርጎ እንደሚጠፋ አናውቅም። ዛሬ ለቀውኝ ነው ብሏል። መተውኝ እስከ አብረን አልሰራም ብዬ ከነሱ ጋር እንትን ሳቆም በፊትም እነሱ ጋር መስራት ፈልጌ አይደለም፣ ያልሆነ መድኃኒት ሰጥተውኝ ከራሴ ጋር አልነበርኩም እንጂ በፍጹም አቤልን እንደዚህ ማድረግ አልፈለግኩም እያለ እያስመሰለ ነው ያለው ሰውየው። አሁን ከራሴ ጋር ስለሆንኩኝ ይቅርታ መጠየቅ እፈልጋለሁ አቤልን ይላል። እሺ አቤልን የሆነ ነገር ቢያደርገው ማን ነው ተጠያቂ የሚሆነው? በዚህ ጉዳይ የሰይጣን ጆሮ ይደፈን። ሲጀመር ማቅረብም የለባችሁም አይደለም አብሮ መስራት ይቅርና በአንዱ ሲሉ በአንዱ አልሳካላቸው ሲሉ ደግሞ በሌላ መጥተው የሰውን ህይወት የሚበጠብጡት ነገር አያናድድም? በየትኛውም አቅጣጫ እንደፈለጉ ይፈነጥዛሉ። እነሱ የሚፈልጉት ካልተሳካላቸው፣ እነሱ እንደሚፈልጉት ካልሆነላቸው ዙረው ደግሞ መጥተው አንቺን ሌላ ችግር ውስጥ ነው የሚከቱሽ።
እኔ ሲጀምር እንደዚህ አይነት ሰዎች በፍጹም ማዝንላቸውም አይደለም፣ መቼምም አላዝንም። እኔ ምን አይነት ቃል እንደሚገልጻቸው አላውቅም። እንደዚህ እያስመሰሉ በሰው ህይወት የሚቀልዱ ሰዎች መጨረሻውን ያየዋል። አሁን ለጊዜው መስሏችኋል። አሁን ላይ 100,000 200,000 ስለተሰጠው ህይወቱን የቀየረ መስሎታል። ግን ራሱን እየቀበረ ነው ያለው። ወንጀል ወንጀል ነው። በፍጹም ከማንም ሊያመልጥ አይችልም። እውነትን ይዘው እና አቤል ግን አቤል ነፃ ወጥቷል ማለት ትችላላችሁ። ከአሁን በኋላ አቤል አሁን ላይ እየፈለጉ ያሉት የራሔልን ገዳዮች። እዛ ቤት ውስጥ 4 ሰው ነው ይዞ ነው የመጣው እሷን። እነሱን ቤተሰቦቿ እየጠበቁ ነው። እና ልጅቷ ፍትህ ማግኘት ስላለባት እንጂ እነሱን 24 ሰዓት እየተከታተሉ ጊዜያቸውን እንትን ማለት ፈልገው አይደለም። ግን የጊዜ ጉዳይ ነው እንጂ ለማየት ያበቃቸዋል። ይቺ ሊያም ተባለች አበበም ተባለ ከዛም በላይ ያሉትም ሆኑ ከመስፍን በላይ አደገኛ ሰው አልነበረም በዚች ምድር እስካሁን ድረስ። እነ ልዑል ካቀረቡት ሰው እንደነሱ አይነት ወንጀለኛ የለም። ግን መጨረሻቸው አይታችኋል። እጅ ከፍንጅ ነው የተያዙት። ይሄ ሰውም አሁን ነገ ጧት እንደፈለገ ሊፈነጥዝ ይችላል። የፈለገውን እያማረጠ ሊበላ ይችላል። መጨረሻው ግን እስር ቤት ነው የሚሆነው። ብር የሚያኮራ ይመስለዋል ሰው። አፈር እኮ ነን እኛ ሰዎች። ስንያዝ ያዙ ልቀቁ እንላለን። በሩቅ ስንሆን ደግሞ ከኛ በላይ ሰው የለም ብለን በቃ ምድሩ ሰማዩ አልበቃን የሚል ሰዎች ነን። እንደዚህ አይነት ሰው ነው ማቴዎስ። ዛሬ መጥቶ እንደዚህ ስላለ ምንም ስላለ ስለለፈለፈ ማንንም ማሳመን አይችልም። ተልኮም ሊሆን ይችላል። እጅም ተመተው የሚለው ውሸቱን ሊሆን ይችላል። የእነሱ ድራማ አያልቅም። ከጀርባ ሌላ ጣጣ ይዘው ይመጣሉ። ፊት ለፊት ሲመጡ ምስኪን ይመስላሉ። በፍጹም ሰውን እንድታምኑት የሆነ ከሰው ጋር እንዴት አድርጋችሁ ተማምናችሁ እንድትሰሩ አላውቅም። እውነት አንዳንድ ጊዜ ግራ ነው የሚያጋቡት። ልዑል ደግሞ ሰው አማኝ ነው በተፈጥሮ። ዝም ብላችሁ ካያችሁት የሆነ ሰው ተጎድቶ የሆነ እንደዚህ እንትን የሚል የሚያግዘው ወይ የሆነ እንትን ካለው በቃ በጣም ከእንትንነቱ የተነሳ ኧረ ብቻ አላውቅም። እውነት እስካሁን ድረስ እኔ ብዙ ሰው አይቻለሁ። እንደ ልዑል አይነት የዋህ አላየሁም። ግን እየተጎዳ ነው ያለው። በጣም ከራሱ አልፎ ሌላ ሰው እየጎዳ ነው። ስለዚህ በዚህ ስራ ላይ ሲሰራ ለሰው ማዘንም አያስፈልግም። ማገዝ ካለበት በሩቁ ያግዛል። ከዛ ውጭ ግን ፍትህ ማግኘት ያለባቸው ብዙ ሰዎች አሉ በዚህ ስራ። በተለይ የህፃኗ ነገር የተረሳላት አይደለም። እናቷ የት እንደገባች ልጄ እያለች የምትፈልጋት ትኖራለች። ሊያ የተባለችው ልጅ ሳይኖራት ልጄ ብላ ይዛ መታ የት እንዳደረገቻት እሱ ራሱ አልተጣራም። እና አላቅም ብቻ እስኪ መጨረሻው ያሳምረው። ለማንኛውም የምወዳችሁ እንግዲህ የዛሬው ቪዲዮን ይመስላል። እንግዲህ ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። ፕሊዝ ስትጀምሩ በላይክ ጀምሩ። አዲስ ከሆናችሁ ሰብስክራይብ አድርጉ። በተረፈ ሁላችሁንም ከልብ ነው ማመሰግናችሁ። ሰላምና ፍቅር እመኝላችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ሀገራችን ኢትዮጵያን ሰላምና ፍቅር ያምጣልን እያልኩኝ ሰላማችሁ ይብዛልኝ። ባይ ባይ።